ያጠነክርከኝ የምትኮራብኝ ስትኖር ሲያምርብ ወንድሜ የኔ አምሳል ህልም የሚታየ ያጠነክርከኝ የምትኮራብኝ ስትኖር ሲያምርብህ ስትስቅ ሰላም ይሁን። እንግዲህ ይሄንን ፖስት ያደረገው ሀብ ነው። በኢንስታግራም አካውንቱ ላይ ነው ሼር ያደረገው። ወንድሙን ገልጾበታል ማለት ነው። በመቀጠል ብሩኬ ሀይሚ እባካችሁ እንደው ስለፈጠራችሁ አትጥፉብን እንዴ! እሺ ናፍቆቱን ስንቻለው ችግር የለውም፣ ግን እናንተ የሆነ ነገር በቃ በስማም። አሁን ሰሞን ሀይሚ ፖስት እያደረገች ያለችው ነገር ብዙዎችን አስጨንቋል፣ አሳስቧል እና ጭራሽ ዛሬም ቀሩ። እንግዲህ አስቡት ስንት ሰው ነው እንደ ሲጨነቅ የሚያድረው። እውነት ቃኑን ሙሉ እኔ ማለት ነው እግዚአብሔር በእርግጥ እንደማይመጡ ነግሬያቸዋለሁ፣ ላይመጡ ይችላሉ ብያቸዋለሁ፣ ነግሬያቸዋለሁ። ለምን ስለማቅ ማለት ነው አንዳንድ ነገሮችን እና ግን ብዙ ልጆች አሉ የእውነት የሚጨነቁ። ቢያንስ እንደው ፖስት አድሩ የሆነ ነገር እንኳን እንደው የእውነት ስትቀሩ ዛሬ እንደዚህ ስለሆነ ስለማይማችን ቤተሰብ ዛሬ አንመጣም ብላችሁ ንገሩን። እንደው በፈጠራችሁ እስኪ እንደው ሼር አርጉ፣ ላይክ አርጉ፣ ሼር አርጉላችሁ እስኪ ቢደርሳችሁ። ሀይሚ ብሩክ ናፍቆታችሁን እንችለዋለን፣ ችግር የለው። ግን ሀሳባችሁስ ዛሬ ምን ሆነው ይሆን? በቃ የሆነ አጉል ሰዓት ላይ ሆናችሁ ከታት አድርጉን። በቃ አራስቡልን። አረ ስንቱን እንቻለው? የእናንተን ናፍቆት እንቻል ወይስ ደግሞ ጥግረራ እንቻል? በዚህ ሰዓት ቤተሰቦች እንዴ በተለይ እኔ እንኳን እግዚአብሔር ይመስገን ስደት አይደለሁም ተመልሻለሁ። ግን ስደት ላይ ያሉ እህቶቼ ሳልኳችሁ እናንተን የኔ ውዶች የእውነት አስባችሁታል? ልክ 12 ሰዓት ላይ ነበረ እስከ ዛሬ ሀይሚና ብሩክ የሚለቁት 12 ሰዓት ተኩል ላይ ደግሞ አፍጥር ሰዓት ነው። አስባችሁታል? ከማዳም ጋር ግብ ማዳም ደግሞ ማለት ነው በዚህ ሰዓት እናቴ ምግቡ ቶሎ ካላቀረባችሁ እናንተን ከመብላት ወደ ኋላ አትልም። እግዚአብሔርን የምሬን ነው ስለማቀው ነው። እኔና የስደት እህቶቼ የእናንተን ናፍቆት ይቻሉ ወይስ እዚህ ሰዓት 12 ሰዓት ተኩል ነው የሚያፈጥሩት? ማለትም በዛ 7 ሰዓት ተኩል ማለት ነው። እንግዲህ ብቅ ጠለቅ ሲሉ ሳልኩት እኔ ሽንት ቤት ይዙና ስልካቸው ነው ይገባሉ። እኔ እንደዛ ስለነበርኩ ማለት ነው። ስልኬን ይዝና ማለት ነው በሽርጤ ውስጥ አረግና ጡትና ጡቴ መሀል አረገዋለሁ ስልኩን ማለት ነው። ከዛ ማትታየዋ ኤልፎን አለች። ከዛ ደግሞ ኮፍያ አለ። ያው ኮፍያ ስለምታረጉ ማለት ነው ከሽርጡ ጋር ኮፍያ ስለምትሰጣቸው ኮፍዬን ግጥም አርጌ አድርጋለሁ፣ አስራለሁ። ከዛ ታይኝም ማትታየዋ ኤልፎን አደርግና በዛ ነበር እነሱን ብቻ ሳይሆን አብርሽና ሩታን ራሱ በጉጉት ነበር የምጠብቀው እኔ ማለት ነው። ያው ብዙ ጊዜ ተጣልተናል ከማዳም ጋር። ምን እያረግሽ ነው ትለኛለች ደግሞ ሽንት ቤት ማለት ነው። እግዚአብሔርን ሽንት ቤት ደግሞ ማለት ነው እገባለሁ አይደል? ሽንት የመጡ ምናምን አይደለም የምገባው፣ ልክ ስልኬን ለመጎርጎር እነሱን ለማየት ነው የምገባውና ልክ እውነት በጣም ትዝ ሲለኝ ማለት ነው እግዚአብሔርን እስቃለሁ። ልክ ትዝ ሲለኝ ማለት ነው ሳቄ ይመጣል ብቻዬን ማለት ነው። ሽንት ቤት እገባና ልክ ስትጠራኝ ማለት ነው የሽንት ቤቱን ውሃ ሿ አርጌ እወጣለሁ። አቤት ናም ብዬ ሽንት ቤቱን ሿ አርጌ እወጣለሁ። ውሃውን አልተጠቀምኩም እኮ የገባሁት ለሽንቴ አይደለም ለሌላ ነገር ስልኬን ለማየት ነው የምገባው። እስኪ እንደ በሞቴ ስንቶቻችሁ ናችሁ በዚህ አሁን ላይ ያላችሁበትስ በዚህስ ያለፋችሁ ስንቶቻችሁ ናችሁ? የእውነት እኛ ሰው ቤት እኮ መስራት እኮ እግዚአብሔርን ግን ኢትዮጵያ ያለ ሰው ግን ይሄን አይረዳም። እውነት ይሄንን አይረዳም ኢትዮጵያ ያለ ሰው እንጂ እዛ ሰጥ ነገር እንደምናሳልፍ ስልክ እንኳን በብብታችን ይዘን ነው የምንጠቀመው። እውነት ድንጋጤ። በነገራችን ላይ የትኛውም ማዳም እንዲሁ ከስንት አንድ ጥሩ ማዳም ጥሩ ማዳም ብላችኋት ራሱ በስራ ሰዓት ስልክ ይዛችሁ ካየቻችሁ አለቀላችሁ። ምክንያቱም እነሱ የሚያስቡት ምንድን ነው ስልክ ከያዝሽ ስራ ትሰሪያለሽ ብለው አያስቡም። እየሰማሽ የምትሰሪ አይመስላችሁም፣ ማሰሪ ነው የሚመስላቸው። እና እንደው ሀይሚዬ ብሩኬ እባካችሁ ይሄንን የእህቶቼን ድምፅ ስሙና እንደው እማትመጡበት ቀን ሲሆን
ቀድማችሁ ፖስት አድርጉልን። እውነት እግዚአብሔርን እስኪ እንደው በዚህ ሀሳብ የሚስማማ እንትን ያድርገኝ፣ ላይክ ያድርገኝ፣ ወይም ደግሞ ኮሜንት ስር ያስቀምጠኝ። ልክ ነሽ ብላችሁ ማለት ልክ ካልሆንችም ደግሞ ልክ አይደለሽም በሉኝ። ለምን እኔ ስለማውቀው ነው ችግሩን እግዚአብሔርን ስለደረሰብኝ። ግን አሁን አንመጣም ምናምን ብለው ፖስት ቢያደርጉ ቁርጣችንን አውቀን ስራችንን እንሰራለን። ወጣ ገባም አንልም። አሁን እኮ ወጣ ገባ ስንል በጣም እኔ በራሴ ብቻዬን ሆኜ ራሱ እዚህ አሁን የራሴ ቤት ሆኜ ራሱ ስንቴ እንደምወጣ እንደምገባ ስንቴ አይኔ ፍዝዝ እስከሚል ነው የምወጣው የምገባው። እና በመጀመሪያ ሀይሚዬ ያው ታውቃላችሁ ያለፈችበትን ነገር፣ በዙሪያዋ ያሉትን ሰዎች ታውቃላችሁ። ለእሷ ምን አይነት አመለካከት ለእሷ ምን አይነት ሀሳብ እንዳላቸው ታውቃላችሁ። እሷ አሁን ላይ ብዙ ነገር ነው ያሳለፈችው፣ ብዙ ችግር ነው ያሳለፈችው። ከዛ አንጻር ተነስታ ነው ፖስት የምታደርጋቸው ነገሮች። ምቀኞች አሏት። ለዛ ነው እንጂ ደህና ናቸው። በአስቸኳይ ተደውሎልኝ የመጣሁት ምናምን ያለችው እንደነገርኳችሁ ያው የፓስፖርቱ ጉዳይ ነው። ከዛ ውጪ የተፈጠረ ነገር ካለ አላቅም። ምንም የሰማሁት ነገር የለም። ብሩኬ ጭራሽ ጥፍት ነው ያለው። ሀይሚ ደግሞ አንዳንድ ነገሮችን ፖስት ታደርጋለች፣ ግን የሰላም አይመስልም ፖስት የምታደርገው ነገር ማለት። ምናልባት የገጠማት ነገር ይኖር አላቅም። ግን እግዚአብሔር ሆይ እመብርሃንዬ የነገው 27 መድኃኔዓለም ሆይ አንተ እባክህ ጠብቃቸው። እውነት ደስታችንን አጣጥመን ሳንጨርስ አደራውን ሌላ ነገር ይዘውብን እንዳይመጡ። ይህ ለቅሶ፣ ፕራንክ፣ ገለመሌ እንደገና ሌላ እውነት መድኃኔዓለምዬ እንዳታሰማኝ አደራህን። ነገ ሻማ አበራለሁ። ነገ 27 ነው፣ መድኃኔዓለም ነው። ሻማ አበራለሁ። በቃ ምንም ነገር እኔ መስማት አልፈልግም አሁን ላይ ስለ እነሱ መጥፎ ነገር ምንም ነገር። እና ይህን ያልኩበት ምክንያት ፖስት ከሚያደርጉት አንጻር ነው። እና አደራህን አምላኬ። ሀብም እንግዲህ ያው ቲክታክ ላይ ወንድሙ ለብሩኬ መልካም ምኞቱን እየተመኘ ነበር። ወንድሜ የምታበረታኝ የምታጠነክረኝ አለኝታዬ ምርጥ ወንድሜ እያለ እየገላለጸው ነበር። ደስ ይላል። እንደው እግዚአብሔርን ወንድምነታቸው ራሱ ያስቀናል። በእነዚህ ሰይጣን ይቀናል፣ ሰውም ይቀናል። በጣም የሚያስቀና ፍቅር ነው ያላቸው ሀብና ብሩኬ። የእውነት እግዚአብሔርን በጣም ነው የሚያስደስቱኝ እኔ ሁኔታቸው ማለት ነው። እና ፈጣሪ በሰላም ያድርገው። የቀሩበትም ምክንያት ምንም አይነት ችግር መስማት እኔ በበኩሌ ከዚህ በኋላ መቋቋም አይመስለኝም። እንደባለፈው አይነት ነገር ከመጣ አላቅም። ብቻ ግን አደራውን አምላኬ እውነት። በዛ ላይ ደግሞ ሚዲያው በጣም ነው የሚያስጠላ ያለ እነሱ። እንደው አሁንም ትንሽ ሩታ መጣችና ደመቅ ደመቅ አረገችው እንጂ ሚዲያው እንዴት ጭር እንዳለ አይታችሁታል? እንደው ገምታችሁታል? ማለት እንደዝም ብላችሁ አይታችሁታል? በጣም ነው የሚያስጠላው። ዩቲዩብ ግቡ ግቡ ማይል ሲጀመርም ማለት ነው እነሱ በሌሉበት በጣም ነው የሚደብረው። በስመ አብ